ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ዛሬ ከዚህ ጋር እነዚህንን ቃላቶችን ከመጀመሪያው ጀምረን እስከ መጨረሻ ያሉትን ቀስ ብለን ተረጋግቼ በተለይ ጀማሪ ከሆናችሁ በጣም ይጠቅማችኋል። ብትችሉ ደግሞ እየጻፋችሁ በተከታተሉ ደግሞ የበለጠ ግልጽ ይሆንላችኋል። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ፣ ከዚህ ጋር ምን ይላል? መ ካ ከ ለ ኛ መካከለኛ መካከለኛ። መ የመጀመሪያ ፊደል፣ ከ ከቤተሰብ አራተኛ፣ ከ የመጀመሪያ፣ ለ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ ሆኖ እነዚህም በአንድ ላይ ስናነባቸው ምን ይላል? መካከለኛ መካከለኛ ይላል። ከዚህ ጋር ደግሞ መ ለ ስ ተ ኛ መለስተኛ መለስተኛ። ከዚህ ጋር መ የመጀመሪያ ነች፣ ለ የመጀመሪያ፣ ስ የሰ ቤተሰብ ስድስተኛ፣ ተ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ ሆኖ በአንድ ላይ መለስተኛ። እንደዚህ አምስቱን ፊደል ስናነባቸው መለስተኛ። እሺ፣ ከዚህ ጋር መ ገ ና ኛ መገናኛ 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 መገናኛ። እሺ፣ ቀጣዩ ደግሞ መዳረሻ መዳረሻ መዳረሻ። መ ማለት የመጀመሪያ ፊደል ነች እንዳልኳችሁ። ዳ ደግሞ የደ ቤተሰብ አራተኛ ነች። ረ የመጀመሪያ እና ሻ ደግሞ የሸ ቤተሰብ አራተኛ በአንድ ላይ መዳረሻ መዳረሻ ይላል። እሺ፣ መዝገብ መመዝገብ መመዝገብ። ከዚህ ጋርም መ ሁለቱ ተመሳሳይ ናቸው፣ የመጀመሪያ ፊደል ናቸው። ዝ ማለት ደግሞ የዘ ቤተሰብ ስድስተኛ ፊደል፣ ገ የመጀመሪያ እና ብ የበ ቤተሰብ ስድስተኛ። እነዚህንም በአንድ ላይ ስናነባቸው ምን ይላል? መመዝገብ መመዝገብ ይላል። እሺ፣ ከዚህ ጋር ደግሞ መወሰን መወሰን መወሰን። እዚህ ጋር ሶስቱ መ ወና ሰ የመጀመሪያ ፊደላቶች ሲሆኑ ን ማለት ደግሞ የነ ቤተሰብ ስድስተኛ ፊደል፣ ስድስተኛ የነ ቤተሰብ ን ነች። ስለዚህ በአንድ ላይ ስናነበው መወሰን መወሰን ይላል። እሺ፣ ወደ ቀጣዩ ስንመጣ ደግሞ አዋጅ አዋጅ አዋጅ። አ የመጀመሪያ ፊደል፣ ዋ የው ቤተሰብ አራተኛ ፊደል እና ጂ ደግሞ የጀ ቤተሰብ ስድስተኛ በአንድ ላይ አዋጅ አዋጅ። አዳራሽ አዳራሽ አዳራሽ። አሁንም አ የመጀመሪያ ነች፣ ዳ የደ ቤተሰብ አራተኛ ነች፣ ራ የረ ቤተሰብ አራተኛ እና ሺ ደግሞ የሸ ቤተሰብ ስድስተኛ ሆኖ በአንድ ላይ ምን ይላል? አዳራሽ አዳራሽ ይላል። እሺ፣ ቀጣዩ ደግሞ አጋጣሚ አጋጣሚ አጋጣሚ። አ የመጀመሪያ፣ ገ የገ ቤተሰብ አራተኛ፣ ጣ የጠ ቤተሰብ አራተኛ እና ሚ ደግሞ የመ ቤተሰብ ሶስተኛ ፊደል፣ ሶስተኛ የመ ቤተሰብ። መ ማለት እዚህ ጋር እነዚህ ይሄኛው ቃል የተመሰረተው ሁሉም መነሻ ፊደሎች ማነች? መነች። የዚች የመ ቤተሰብ ደግሞ ሶስተኛዋ ሚ ትባላለች። ስለዚህ ስናነበው ምን አለ? ይሄ አጋጣሚ አጋጣሚ ይላል። ከዚህ ጋር ደግሞ አጨራረስ አጨራረስ አጨራረስ። አ የመጀመሪያ፣ ጨ የመጀመሪያ፣ ራ የረ ቤተሰብ አራተኛ፣ ረ የመጀመሪያ፣ ስ ደግሞ የሰ ቤተሰብ ስድስተኛ አጨራረስ አጨራረስ። ከዚህ ጋር ደግሞ አስታወቀ አስታወቀ አስታወቀ። አ መጀመሪያ፣ ስ ስድስተኛ ሰ ቤተሰብ፣ ታ አራተኛ የተ ቤተሰብ፣ ወ የመጀመሪያ እና ቀ የመጀመሪያ። እነዚህ አምስቱ ሲነበቡ በአንድ ላይ
አስታወቀ ይላል። አስታወቀ። የመጨረሻዋ አ ነ ስ ተ ኛ አነስተኛ አነስተኛ። አ የመጀመሪያ ነች። ነ የመጀመሪያ፣ ስ የሰ ቤተሰብ ስድስተኛ፣ ተ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ አነስተኛ። እሺ እነዚህ ደግሞ መነሻ ፊደሎች ማለት አ ነች። በአ የተመሰረቱ ቃላቶች የመጀመሪያው በመ የተመሰረቱ ናቸው። አሁን መጨረሻ ላይ የምናየው ደግሞ እነዚህ ደግሞ በጠ የተመሰረቱ ቃላት ናቸው። ከመጀመሪያው ስንጀምር ጠ ን ካ ራ ጠንካራ ጠንካራ። ጠ የመጀመሪያ እንዳልኳችሁ፣ ን የነ ቤተሰብ ስድስተኛ፣ ከ የከ ቤተሰብ አራተኛ እና ራ ደግሞ የረ ቤተሰብ አራተኛ ጠንካራ። እሺ ከዚህ ጋር ጠ ቅ ላ ይ ጠቅላይ ጠቅላይ። ጠ የመጀመሪያ፣ ቅ የቀ ቤተሰብ ስድስተኛ፣ ላ የለ ቤተሰብ አራተኛ እና ይ ደግሞ የቤተሰብ ስድስተኛ ጠቅላይ። ከዚህ ጋር ጠ በ ቆ ች ጠበቆች ጠበቆች። ጠና በ የመጀመሪያ ፊደል ናቸው። ቆ ደግሞ ሰባተኛ የቀ ቤተሰብ እና ች ደግሞ ስድስተኛ የቸ ቤተሰብ ጠበቆች። ጠ ፍ ቷ ል ጠፍቷል ጠፍቷል። ጠ መጀመሪያ፣ ፍ ስድስተኛ ፈ ቤተሰብ፣ ቷ ደግሞ ስምንተኛ የተ ቤተሰብ ወይም ደግሞ ዲቃላ ሆሄያት ምንላት ፊደል ነች። ል ስድስተኛ የለ ቤተሰብ በአንድ ላይ ጠፍቷል። ጠ ለ ፋ ጠለፋ ጠለፋ። ፋ ማለት አራተኛ የፈ ቤተሰብ ጠለፋ። ጠና ለ ደግሞ የመጀመሪያ ፊደል ናቸው። ጠለፋ። የመጨረሻው ጠ ረ ጴ ዛ ጠረምጴዛ ጠረምጴዛ። ጠ የመጀመሪያ፣ ረ የመጀመሪያ፣ ጴ ማለት የጰ ቤተሰብ አምስተኛ እና ዛ ደግሞ የዘ ቤተሰብ አራተኛ ጠረምጴዛ ይላል። እሺ እንግዲህ በዛሬ ትምህርት እነዚህ የአማርኛ ቃላቶች ምንም ትንሽ ቢሆኑም ግን እነዚህ ብዙ ነገር ትማሩባቸዋላችሁ ብዬ አስባለሁ። በቀጣይ ደግሞ በሌሎች የአማርኛ እና የእንግሊዝኛ ቪዲዮ እየሰራሁ ስለምመለስ እናንተ እየገባችሁ የምትፈልጉትን ከፊደላት ጀምሮ እስከ ንባብ ድረስ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከመለስ ሰላም ሁኑ። ባይ ባይ።